የምስራች ቤተሰብ እንዴት ናችሁ? ደህና ናችሁ? በያላችሁበት ሰላማችሁ ይብዛልኝ። ውድ ቤተሰቦች እንግዲህ ስክሪን ላይ እንደምትመለከቱት አብርሽና ፍቅር ናቸው። ምንድነው ታሪኩ ካላችሁ ምናልባት ይህ ፕሮግራም የማን ፕሮግራም እንደሆነ ታውቃላችሁ። ነገር ግን እዚህ ጋር ፍቅርና አብርሽ ምን ተደረጉ? ያጋጠማቸው ነገር ምንድን ነው? ግራ ተጋብተው ፍቅርም አብርሽን በሚሉት ነገር ያጡት ነገር አለና ለማንኛውም ግን ቤተሰቦች ቪዲዮን በላይክ ጀምራችሁ ብዙ ዜና ነግራችኋለሁ ዛሬ። አብርሽ በነገራችን ላይ አዲስ ሰርፕራይዝ አለ። ምን ካላችሁ ዘንድሮ አብርሃም ማለት ነው ገና ብዙ ነገር ያሳየናል። ቤተሰብ መቆየት ደጉ ማለት ነው። እድሜ ይስጠን እንጂ ብዙ ነገር ያሳየናል። ከሄርሜላ ጋር እንግዲህ ታውቃላችሁ አልፈልጋትም ሂጂ በቃ ሲል ነበር። እሷ ደግሞ ማለት ነው ሲለምናት እምቢ ካለች ነው። ቪዲዮን እስከ መጨረሻው አይታችሁት ከሆነ ነው። እኔ እስከ መጨረሻው ስላየሁትኝ ነው። እና ቤተሰብ እዚህ ለምን ትመጣለህ ምናምን እያለች ስትሟገተው ነበር ነው። በጣም ነው የገረመኝ። ሁለተኛ መሆኗን ረስታ ነው ወይ ቤቱ መሆኑን ረስታ ነው ያንን ቃል ስትናገር የነበረው ብቻ አልገባኝም። ለማንኛውም ግን እሱም ወደ ኋላ ላይ ነግራችሁና ስለ ፍቅርና ስለ አብርሽ ልንገራችሁ። አብርሃምና ፍቅር እንግዲህ የሙባረክ የቀለበቱ ቀን ምን ተደርገዋል? ሰርፕራይዝ ተደርገዋል ማለት ነው። አብርሽ እንግዲህ የልጅነት ጓደኛዬ ናት። በጣም ብዙ ላይፍ አሳልፈናል። ብዙ ክፉ ደጉን አልፈናል። እኔና ፍቅር አፈር ፈጭተን አድገናል። ስለዚህ አብረን ብንመለስ እንደ ድሯችን ብንሆን ምን ይመስላችኋል ብሎ ጠየቃቸው። ከዛ ሁሉም እየታዩ እርስ በራሳቸው ማለት ነው የሚናገሩትን አጡ። ለምን ይሄ ልጅ ምን እየሆነ ነው ብሎ ነው መሰለኝ። ጤነኛ ነው ወይስ እብድ ነው ብለው መሰለኝ እርስ በራሳቸው ሲወያዩ ሲነጋገሩ ነበር። ሄለንም በመካከላቸው ነበረች ማለት ነው። ከዛ በኋላ ግን ቤተሰቦች ፍቅር በመጨረሻ ዳንሷን ጀመረች ማለት ነው። ምን ትላለች? ለዚህ እንግዲህ እሷም የልጅ እናት ናት፣ እሱም የልጅ አባት ነው። ስለዚህ አብረን እንመለስ ሲል እኔ እንደው ከሄርሜላ ጋር ከምትሆን አልኩኝ፣ እንደ ግል ማለት ነው። ከሄርሜላ ከምትሆን ከፍቅር ጋር ብትሆን፣ ምክንያቱም ክፉ ደጉን አብራችሁ አልፋችኋል። እውነት ነው ቢቀጥል ይሻላል ብዬ አስባለሁ። ቤተሰቦች እንዳሳብ ነው ይሄንን የምለው። በእንቅርት ላይ ጆሮ ደግፍ እንዳይሆን እንጂ ነገሮች ሁላ በጣም ከባባድና ከጊዜ ወደ ጊዜ በጣም በርካታ ነገሮች እንደሚፈጠሩ እኔ ምንም ጥርጥር የለኝም። በተለይ አብርሽ እየሄደበት ያለው መንገድ ትክክል አይደለም። የሄርሜላና የሩታ ቤተሰቦች የሰሩት ቪዲዮ አለ። እሱን ቪዲዮ ወደኋላ ላይ ጭንላችኋለሁ፣ ታዩታላችሁ። በጣም ብዙ ሚስጥሮች እየወጡ ይገኛሉ ከሁለታቸው መካከል ማለት ነው። አብርሽና ሄርሜላ ምን እንዳደረጉ፣ አሁን ደግሞ አብርሽ ይህንን ነገር ሰርፕራይዝ ያደረጉበት ምክንያት ምን ምክንያት አላቸው? የራሳቸው ምክንያት ቢኖራቸው ነው አይደለ? ለምንድን ነው የሁላ ነገር አሻጥር በዙሪያቸው የሚፈጠረው? እየኖሩ ያለው ነገር ህይወት አይደለ ወይ? በተለይ ሩታ አታሳዝናቸውም ወይ? የሩታ ጠላት ነው የበዛው ልበል ወይስ ምንድን ነው? እኔ የገባኝ አይደለም ቤተሰቦቼ። ማለት ሩታ ናት የምታሳዝነው በዚህ መካከል። ለምን ቤት ትሄዳለህ? ለምን እዛ ትሄዳለህ? ለምን ልጅን ታያለህ? ምናምን ነገር እንዴ ምን አጋባት? ቆይ ልጅቷን ያልገባኝም። አሁን ደግሞ ሲቀጥል ከፍቅር ጋር እንግዲህ አብረን ብንመለስ እንደ ድሯችን ብንሆን ያለበት ሀሳብስ ምን አስቦ ነው ይሄ ልጅ ትላላችሁ? እኔ በጣም ነው ግራ የገባኝ። ስለዚህ አብርሽ ዋጋውን ካላገኘ እንደ በስነስርዓቱ የሚሆን አይመስለኝም። በጣም አበዛው። በጣም ኦቨር የሆነ ማለት ይሄ ይሉንታ አበሻ በይሉንታ ይታወቃል አይደለ? ይሉንታ የሚለውን ነገር ጭንቅላቱ ላይ አልፈጠረበትም። ጋሽዬ እንግዲህ ያየ ሁሉ ይውደድህ ብሎኛል ብሎ ያንን ምክንያት በማድረግ ነው መሰለኝ ሰው ከሰው እያጣላ ሰው ከሰው እያባላ ይገኛል። እና እኔ አሁን መልእክቴን ማስተላለፈው ቢኖር ለፍቅር ነው። የፈለገ ነገር ቢሆን እንደገና ለስልሶ እንደገና ተስተካክሎ ጨዋ መስሎ ወድሻለሁ እንደ በፊታችን እንቀጥል ቢልሽ እመኝ ሊጎዳሽ እንጂ ሊጠቅምሽ አይመጣም። ስለዚህ አንድ የሄደን ሰው በዛው እንዲቀር ማድረግ እንጂ ድጋሚ ወደ ህይወትሽ እንዲመለስ ማድረግ አለብሽ ብዬ አላስብም። ስለዚህ ፍቅርዬ ተጠንቀቂ፣ በተለይ ተጠንቀቂ ብዬ ነው የማስበው እኔ። የፍቅርና የሩታ ህይወት በጣም ያሳዝነኛል። ባይዘዌ በፍቅር ላይ የገባችው ሩታ ናት አይደለ? ከዛ ፍቅር ማነው አብርሽ ተጎዳ በፍቅር ጥላው ሄደች እንዲያደረገችው ምናምን። ነገር ግን ፍቅር ራሷ ብዙ ነገር እንድትነበር ታውቃላችሁ። ከዛ በኋላ ሰላም ፈጥረው ጥሩ ነገር እያሳለፉ ይገኛሉ። አሁን ደግሞ እንግዲህ የሙቤ ፕሮግራም ላይ ምክንያት በማድረግ ይህንን ነገር አስበውታል ማለት ነው። ኬክ እንዲቆርሱ እንግዲህ ኬክ እንትን እንዲሉ ተደርጎላቸዋል። ለምን ምንን በማስመልከት ምን አድርጉ የሚል ነው። እና እኔ ብቻ መጨረሻው ወይ ደግሞ አዲስ ነገሩን ለማየት በጣም ጓጉቻለሁ ቤተሰቦቼ። እኔ ፍቅርና አብርሃም እንደገና ድጋሚ ይመለሳሉ ማለት ከባድ ነው። ሶስተኛ ሌላ ታሪክ ውስጥ ከዛስ ምን ይፈጠራል ብላችሁ ታስባላችሁ? በዚህ ሰዓት ነው ሩታ የምትነቅለው እርግጠኛ ነኝ። ለማንኛውም ግን አዲስ ነገሮች አሉ። አዲስ ቪዲዮ ጭንላችኋለሁ። የሩታና የሄርሜላ ቤተሰቦች የሚያደርጉት አለ። አሁን ደግሞ የአብርሽና የፍቅር